ደረቅ አድርጌ ነው የጋገርኳቸው በእነዚህ ዳቦዎች። ይሄን ሾርባ ብትቀምሱት እንዴት እንደሚጣፍጥ አልነግራችሁም። እና የምስር ሾርባ እኔም እወዳለሁ፣ አሊም ይወዳል። በደንብ ነው የምንጠጣው። ሌሎች እንኳን ያን ያክል ስላለመዱት ብዙም አይደሉም። ገብስና እጃቸው ነው የሚወዱት። ከዛ እዚህ ጋር ቤታችንን አስተካከልን እንደዚህ እንደምታዩት። የዘንድሮ ገበያ ደግሞ በቃ ገንዘቡ አይነካም ነው የምላችሁ። ሁሉም ነገር ኦቨር ነው የሆነው። ውድ ነው ግን የሚያምር ነገር አለ። ግዙት ነው የሚላችሁ ሁሉንም ነገር ማለት ነው። ሰው ወደ መስጊድ ገብቷል። ትንሽ ጸጥ ብሏል። ሁሉም ሰው መስጊድ ገብቷል። መሸት አድርጌ ነበር የወጣሁት እና እንደምታዩት መንገዱ እንደዚህ ደስ ይላል። ኮሪደር ልማት ደግሞ ይሄ አስፋልት እየተሰራ ነው። እንደዚህ አስፋልቱ ሁሉ ፈራርሷል፣ ግን አብዛኛው እየተሰራ ነው እና እንደዚህ ማሻአላ ሆኗል። ትልቁ መስጊድ እየተሰገደ ነው እና እዚህ መጣን እና እንደዚህ ደረሰ መኮረኒያችን። ለባባ ትንሽ አውጥቼለት ነው። እዚህ ጋር መኮረኒ ሆኖ ነው እንዳትሉ፣ ለባባ አላበላው ትንሽ አድርጌለት ነው። እዚህ ጋር ሳምቡሳችን ደርሷል። ሁሉም ነገር ደርሷል። አሰላሙ አለይኩም እንዴት ናችሁ ዶቼ? ዛሬ ረመዳን 16 ነው። ቀኑ ይሮጣል፣ ምንም ማድረግ አይቻልም። እንግዲህ አላህ ጾሞ ከሚቀበላቸው ያድርገን። ዛሬ ያሊን ወንድሞች አስፈጠራለሁና የተወሰነ ነገር አብረን እንስራ። ያሊን ቤተሰቦች ነው ማስፈጠረው ዛሬ። እንደምታዩት እንግዲህ ሽንኩርታችን እዚህ ጋር ያመሳሰልን ነው ጥደን እና ረመዳኑ ግን አለቀብን። ተው እንዴት ነው ጊዜው የሚሮጠው? በቃ እንኳን አደረሳችሁ እንባባል ነው ደግሞ ለኢድ። አላህ ዛም እንደርስ ያድርገንና እና እንዴት ናችሁ ወይ? ስራ ጤና እንዴት ይዟችኋል? አሁን ግን ብዙም በቃ ምግቡ ራሱ እየተበላ አይደለም የሚሰራው ምግብ። በተለይ የሚጠባበሱ ነገሮች ልጆቹም እየሰለቹ ነው። ቤት ውስጥ በቃ ያን ያክል የሚበላ የለም እውነት ለመናገር በቃና ትንሽ ነገር ነው የሚሰራው። ዛሬ ግን ያው እንደምታዩት እንደዚህ አያምርም? ማሻአላ ቀይ ነው በርበሬ፣ ቆንጆ በርበሬ ነው። በነገራችን ላይ ወጥ አሰራር በነገራችን ላይ ይህ ሁሉ ሙያ ይለያያል። ወጡ ግን ተሰርቶ ሁሉም ሰው ቤት የሚቀርበው ምግብ ጣዕሙ ይለያያል። ይገርመኛል። እንደዛ የሚያደርገው ደግሞ ይመስለኛል በርበሬያችን መሰለኝ። ወጥ አሰራሩ እንግዲህ ሽንኩርት ይበስላል፣ ዘይት ምናምን ይባላል። አብዛኛው ቤት አንድ አይነት ይመስለኛል፣ ግን ተሰርቶ ሲቀርብ ነው በኋላ ጣዕሙ የሁሉም ጣዕም ይለያየውና እዚህ ጋር ዶሮችን እንደዚህ አጣጥብ ያለውን ብያለሁኝ። ከዛ እንደዚህ ደግሞ በሽንኩርቱና በርበሬው ጋር አብሬ ትንሽ እሽት አደርጋታለሁ። የራሷ ውሃ ይመጣል። ከዛ ደግሞ ሳምቡሳ ነው። እዚህ ጋር ምስር ነው። ምስሩ ላይ የማደርገው እኔ ሚጥሚጣ፣ ትንሽ ቃሪያና ድንብላል ቅጠል፣ ሽንኩርት አድርጌ ተሰጥን ዘይት አድርጌ እንዲያያይዝ እንዲያቀላቅለው አቀላቅለዋለሁኝ። ከዛ ጠቀልላለሁኝ። ቂጣም ጋግሬያለሁኝ። እዚህ ጋር እንደምታዩት ወጡ እንግዲህ ደረስኩ እያለ ነው። እንደዚህ ሆኖ ቆንጆ ወጥ ሆኖ ደርሷል። በነገራችን ላይ ወዙ ብዙም አልበዛም። እንደዚህ ስታዩት ነው ከላይ ያው ማጥለሉ አይቀርም እንጂ ብዙ ወዝ ይበዛበትም አይደለም። ቆንጆ ሆኖ እንደዚህ በስሏል። ከዛ እንቁላላችንን ጥደናል እናወጣለን። እዚህ ጋር ደግሞ ምን እየሰራሁ ይመስላችኋል? እኔ መኮረና በሽምል በነገራችን ላይ በጣም ነው የምወደው። በተለይ እንደዚህ ችዙ ብዝት ያለ ሳውዲ ያደኝ በጣም የምወደው ምግብ መኮረና በሽምል ነበር። በጣም ወድ ነበርና እሰራለሁ። በቃ ዛሬ ያን ያክል እንጀራም ብዙ አይደለሁም። አሁን ላይ እንጀራው እያስተላይ ነው። እዚህ ጋር የምስር ሾርባ እየሰራሁኝ ነው። ቆንጆ ሾርባ ነው። የምስር ሾርባ ራሱ ጠጥሱ ሱስ ነው የሚያስይዛችሁ። በተለይ ካሙንና ድንብላል ምናምን ትንሽ አድርጉበት፣ ጥሬውንም ቢሆን ማለት ነው። እና እንደዚህ ደረሰ መኮረኒያችን። ለባባ ትንሽ አውጥቼለት ነው። እዚህ ጋር መኮረኒ ሆኖ ነው እንዳትሉ፣ ለባባ አላበላው ትንሽ አድርጌለት ነው። እዚህ ጋር ሳምቡሳችን ደርሷል። ሁሉም ነገር ደርሷል። እዚህ ጋር ደግሞ ትንሽዬ ሊጥ ሲተርፈኝ ነው የጋገርኩት። ትንሽዬ ዳቦ ናቸው እነዚህ። ደረቅ አድርጌ ነው የጋገርኳቸው በእነዚህ ዳቦዎች። ይሄን ሾርባ ብትቀምሱት እንዴት እንደሚጣፍጥ አልነግራችሁም። እና የምስር ሾርባ እኔም እወዳለሁ፣ አሊም ይወዳል። በደንብ ነው የምንጠጣው።
ሌሎች እንኳን ያን ያክል ስላለመዱት ብዙም አይደሉም። ገብስና እጃቸው ነው የሚወዱት። ከዛ እዚህ ጋር ቤታችንን አስተካከልን። እንደዚህ እንደምታዩት ማፍጠሪያችንን ማቀራረብን። ምግብ በኋላ ላይ ነው የምናቀርበው። ገና ነው ግን ብዙ ነገር አላቀራረብኩኝም፣ ምግብም አላቀረብኩኝም። እዚህ ጋር ፈጠርን ምናልን ስናፈጥር ቪዲዮ አልያዝኩላችሁም፣ ግን አፈጠርን ጨረስን። ዛሬ ወደ ውጭ እወጣለሁኝ። እስኪ አየሩን ድባቡን ሊዩ ናፍቆኛልና ከመሸ በቃ ደስ የሚል ድባብ አለው። ያው ልጅ ሳይኖረን ተራ ይነሰግድ ነበር ምን ነበር። አሁን ግን ሲበዛ ቤት ውስጥ ነው የምትቀሩትና በተለይ ረመዳን ከሆነ ምንም ነው የማይመቸው። ቀን ቀን ስራ፣ ማታ ማታ ደግሞ ያው ልጆቹ ጋር በዛ ላይ ድካም አለ። ለመውጣት ራሱ በጣም እያደከመኝ ነው። ግን እንደምንም ተነቃቅቼ ወጣሁኝ። እኔ ብዙም አልወጣም፣ አሌ ነው የሚወጣው እንጂ እኔ በቃ እንደምታዩት ነው። ሰው ወደ መስጊድ ገብቷል። ትንሽ ጸጥ ብሏል። ሁሉም ሰው መስጊድ ገብቷል። መሸት አድርጌ ነበር የወጣሁት እና እንደምታዩት መንገዱ እንደዚህ ደስ ይላል። ኮሪደር ልማት ደግሞ ይሄ አስፋልት እየተሰራ ነው። እንደዚህ አስፋልቱ ሁሉ ፈራርሷል፣ ግን አብዛኛው እየተሰራ ነው እና እንደዚህ ማሻአላህ ሆኗል። ትልቁ መስጊድ እየተሰገደ ነው እና እዚህ መጣን። እስቲ የገበያን ሁኔታ እንዳንድ ነገር እየጠያየቅን ነው እና የሚያማምሩ ምንጣፎች ምን በቃ መታሉ። ያለ አይን አዋጅ ነው የሚሆነው። ግን የዘንድሮ ገበያ ደግሞ በቃ ገንዘቡ አይነካም ነው ብላችሁ፣ ሁሉም ነገር ኦቨር ነው የሆነው። ውድ ነው ግን የሚያማምር ነገር አለ። ግዙት ነው የሚላችሁ ሁሉንም ነገር ማለት ነው ብታዩት እና በጣም ነው የሚያማምረው። እዚህ ጋር ጠይቂቅ አደረግንና ከዛ እንዴት ነው የሚያምረው! ግን በጣም ነው የሚያምረው። ሁሉም ነገር ያምራል፣ ግን ይሰራል። ውድ ነው በጣም ተወዷል ሁሉም ነገር እና እስቲ ተመልከቱ እንዴት እንደሚያማምሩ። ከዚህ አንዱን ነበር ከዚህ ብለን ወጣን እንግዲህ። ከዛ የሚያማምሩ ረከቦቶች ደግሞ መተዋል። እንዴት ግን በቃ ሁሉም ነገር ነው የሚያምረው። አይን አዋጅ ነው የሚሆንባቸው ረከቦቶቹ ራሱ እንዴት እንደሚያማምሩ። እነዚህ ወርቃማው በሲልቨሩ የኩኪሶቹ ምናምን እንኳን አለኝ ብዙም አሁን ላይ ፍላጎት የለኝም የረከቦት። ግን ስታዩዋቸው በቃ ገበያውም በቃ ይሄ ረመዳን ኢድ ሊደርስ አካባቢ ያለው ገበያ ልክ እንደዛ ሞቅ ብሎ ሁሉም ሰው ተፍ እያለ ነው። ደስ ይላል፣ ወደናል እና ቆንጆ ረከቦቶችም አሉ። በጣም ነው የሚያማምሩት። ይሄን እንግዛው እያለን ነው። ከዛ ተውኩት እና በቃ ትራስ ልብሶቹ ምናምን የመጡት ሁሉም ዲዛይን ያምራል፣ ግን እቃ በጣም ጨምሯል። ከዛ ደግሞ እቃ ብዙም የለም። እቃውን ለመስራት በጣም ያስቸገረ ያለው ደግሞ እቃ የለም። ሁሉም ሰው ያው እቃ የሚመጣው ከአዲስ አበባ ከመርካቶ አይደል? ሁሉም ነገር የለም ሁሉም ነገር በቃ ተይዞ ተቀምጧል። ለምን እንደሆነ አላውቅም። እና እቃ በጣም ጨምሯል፣ ተወዷል። እዚህ ጋር መጅልስ ራሱ እኔ እንዴት እንደተወደደ ነግራችሁ አላውቅም። በጣም ነው የተወደደው። እና ለማንኛውም ወደ ቤቴ ሊሄድ ነው። ቤቴ ሄጄ ደግሞ ልጆቼ ጋራ ወደ እንቅልፍ ነው የምገባው። አብራችን ስለቆያችሁ አመሰግናለሁ። ቪዲዮ ላይክ አድርጉት። አሰላሙ አለይኩም።